በፖሊስ ቁጥጥር ስር ዋለ። ሜሊክን አሰናበተው። ቤሊን በጣም ተጸጸተች፣ አስታወሰች። ሴፈን ደስ አላት፣ አፈጠጠች። ሜርሲ በጣም ተናደደች። ሜሊክ አታለለኝ ማለት ነው። ዶክሜንቱን የታባቱ ይዞት ገብቶ ነው። ያ ሁሉ ሀብትና ንብረቴ እንደው በዋዛ ፈሰስ ቀረ ማለት ነው እያለች እሳት ለበሰች፣ እሳት ጎረሰች። ቤልን አምነን እስር ቤት እንደገባና ሜሊክን እንዳሰናበተው እንደገደለው ስታቅ እጅጉን ደነገጠች። አምላኬ ሆይ ምን እየተካሄደ ነው እያለች ራሷን በራሷ ወቀሰች። ሴፈን ይገባችኋል፣ ይህንን ቤት በቁሙ ነበር ማፍረስ የምፈልገው። ማለትም ከቢሌን ውጭ ቢሌን እስካሁን ድረስ ምንም ነገር ስላላደረገችኝ እሷን መጉዳት አልፈልግም። ሌሎችን ግን አቶ አምነን እንዲሁም ደግሞ ሙስጠፋ፣ ጄሪ፣ ሜርሲ እያንዳንዳችሁ ዋጋችሁን ታገኛላችሁ። እህት ብለህ ቀርበህ እንድታፈቅረኝ ስላደረክና በፍቅርህ እንድሰቃይ ስላደረከኝ ጭምር ዋጋህን ትከፍላለህ እያለች እስር ቤት ድረስ ሂዳ ጠየቀችው። ምን እያልሽ ነው ሴፈን? እና ታዲያ ያቺ የሰራተኛ ልጅ ማለት አንቺ ነሽ ወይ ብሎ ጠየቃታው። ይህን እያንዳንዱ ነገር አስታወሰች። የዚህ ሁሉ ዋና መንስኤ ጄሪ እንደሆነችና ከአቶ አምነን ጋር ያላት የፍቅር ግንኙነት እንደነበረ አስገፍትሮ የጣላት ጭምር አስታወሰች። ቆይ አሁን ምንድነው የማደርገው? አምነን እንደሆነ እስር ቤት ነው ያለው። ጄሪ ደግሞ የሀብቱ ብቸኛ ወራሽ ናቸው። አምነን ደግሞ እንዲህ እንዲሆን አይፈልግም። ምክንያቱም አምነን በጣም ብዙና እቅድና ፕሌን አለው። ቆይ ምንድነው የማደርገው እያለች ብቻዋን ተቀምጣ እንዲሁም ስልክ እየደወለች ማውራቱን ቀጠለችበት። ዛህራ እስኪ ቢሌኒ ማስታወስ ከቻልሽ በጣም ደስ ይላል። እባክሽ ልጅን ከእስር ቤት የምናስፈታበት ዋና ነገር መፈለግ አለብሽ። መቼም ቢሆን ሜሊክን እገለዋለሁ ብሎ አስቦ አይደለም። በሰዓቱ ዶክሜንቱንና የድርጅቱን እያንዳንዱ ነገር ስለያዘበት እንጂ እናም ባንተ ቀልቼ ነው ይህን ሁሉ ያደረግኩት ብሎ ሲለው በጣም ተናዶ ስለነበረ ነው። እባክሽን እያለች አለች። ሰለሞን በጥይት ተመቶ ቤት ሂዶ ለመጠየቅ አልቻለም። ሆስፒታል ተጋደመ። ወንድሜን እስር ቤት አስገቡት አይደለም። እውነት ለመናገር ሜሊክ ብቻ አይደለም ከሜሊክ ጀርባ የሆነች ሴት ልጅ አለች ብሎ ተናገረ። ምን አይነት ናት ሲባል አይነቷን በሙሉ ሲናገር ወይኔ ጉዴ ምን አይነት ክፉና አረመኔ ሴት ናት እያሉ ሁሉም እኝክ እኝክ አሏት። ሴፈን ሰተት ብላ ሄዳ እሺ እስር ቤቱ ተመቸ ሆይ ብላ ስትለው ምን እያልሽ ነው? እስር ቤት እንዴት ሊመች ይችላል ሴፈን? ይልቁንስ በጣም ጠንካራዋና እንኳ አንቺ ስለሆንሽ ቤሊንንም ደግሞ የእውነት ከአንቺ ጋር ስትሆን ሰላም ይሰማታል። ጄሪ እንደማትንከባከባት ታውቂያለሽ። እናት ዛህራም ደግሞ በእድሜ ገፍታለች። እናም ቤሊንን ላንቺ አደራ ሰጥቼሻለሁ ብሎ ሲል እውነት ለመናገር ከት ብላ ሳቀችና አያተንና ሜሲን ለኔ ተውልኝ፣ ግን ቤሊንን መቼም ቢሆን አልጎታትም ብላ አለች። ስለምን መጎዳዳት ነው የምታወሪው? አልገባኝም ብሎ ሲላት ምን ነው ምን ጠብቀህ ነበረ? መቼም እዚህ ቤት ማን እንዳስገባ አታስታውስም አይደል? ምን ማለት ነው? እንግዲህ የድርጅቱን ሙሉ ለሙሉ ሀብት ወራሽ እኔ ነኝ ብላ አለችው። አልገባኝም። እኔ እንግዲህ ከዛች ከሰራተኛዋ የተወለድኩት እህትህ ነኝ። አባትህ ደግሞ እና እናትህ አሽቀንጥረው የእኛ ልጅ አይደለችም ብለው አውጥተው ጥለዋት እናቴ ስትሟቅቅ በድህነት ያደገች ነበረች። ስለዚህ አሁን ደግሞ እሷ አድርጋ እናቴ ሙታ ልጅቷ ተተክታለች ብላ አለችው። እስር ቤት ራሱን መቋቋም አቅቶት በጣም ተወላገደ። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ሰለሞን እግሩን እያነከሰ እስር ቤት ሄዶ ወንድሜ አይዞህ ሁሉንም ነገር እንፈታዋለን ብሎ ሲለው እስኪ ንገረኝ ለምንድን ነው ሜሊክ እንደዚህ ያደረገው ብሎ ሲለው
ከጀርባው በጣም ብዙ ሰዎች አሉ እና ከእስር ቤት ስትወጣ ነው መናገር የምፈልገው ብሎ አለው። አይ እንደዛማ ሊሆን አይችልም በፍጹም ብሎ ሲለው ምን ማለት ነው እስኪ ንገረኝ እና ታዲያ እንዴት ልትሆን ነው? የእውነት በጣም ያሳዝናል እኮ የገዛ አክስትህና ሴፈን ይህ ድርጅቱን ሙሉ ለሙሉ ወራሽ እነሱ ናቸው። አንተ ጋር ያለው ፎርጅጅ ወረቀት ነው። እናም ጠቅላላ ውክልናውን አንተ ለነሱ ሰጥተሃቸዋል ብሎ አለው። ምን? እኔማ ይህንን ማመን አልችልም ብሎ ሲል እንግዲህ የሆነ ሁሉ ሆኗል። ከዚህ በኋላ ምንም ማድረግ አንችልም ብሎ አለው። አያትዬቱ ጀሪ ቅደሚ ብዬሽ ነበረ አንቺ ግን ተቀደምሽ ብላ አለቻት። ምን ማለት ነው? አምነን ከዚህ በኋላ ምንም አይነት ሀብትና ንብረት የለውም። ይህም ብቸኛ የአያቱ ቤት ብቻ ነው ያለው እንዳለ ያቺ ሹልክት ባለ ቢጫ ጸጉርና ስቆ ገደል ሀብትና ንብረታችንን ወስደውታል ብላ አለች። ጀሪ እሪኡኡ እያለች ጩኸቷን አቀለጠችው። ሙስጠፋ በደስታ አጨበጨበ። በጣም ይገርማል። እኔ ከልቤ ወድጀሽና አፍቅሬሽ ነበረ፣ ግን አንቺ የአቶ አምነንን ሀብትና ንብረት ለመውረስ ብለሽ ያላደረግሽው ነገር የለም። እናም አልተሳካልሽም። ትሰምኛለሽ ጀሪ? የኔምባ መቼም ቢሆን ጥሎ አይጥልሽም። ስለዚህ ከዚህ በኋላም ቢሆን በቃ መንገድሽን ቀጥይ፣ እባክሽን አስተካክለሽ የራስሽን ህይወት ኑሪ። አቶ አምነን እንደሆነ ለራሱ ችግር ውስጥ ነው ብሎ ሲላት፣ አይ እንደዚህማ ሊሆን አይችልም ብላ እሪኡ ላይ እና ታዲያ ምን ይጠበስልሽ? ካልሆነ ለምንድን ነው ሴፈን ጋር ወይም ሜርሲ ጋር ጦርነቱን ብትገጥሚ ይሻልሻል ብሎ አለት። ወይኔ ጉዴ፣ ወይ ከፍቅር ያልሆንኩኝ ወይም ደግሞ ከገንዘብ ያልሆንኩኝ እያለች በጸጸት ተቃጠለች። ሙስጠፋ በጣም ደስ ያለው ጄሪ የእጇን ማገኘቷ ነው። ሴፈን ሙስጠፋን እና አምኜህ ነበረ እና አንተ ግን እህትና ወንድም ነን እያልክ ተጫወትክብኝ ብላ ስትል ሴፈን እንግዲህ በጣም ደስ ብሏትና ጽዋን እየጠጣች ከዚህ በኋላ ሁሉም ነገር አብቅቷል፣ እኔ የምፈልገውን ነገር በሙሉ አድርጌያለሁኝ ሙስጠፋ አንተም ቢሆን በቅርቡ ጠብቅ ብላ ስትለው፣ ቆይ እኔ ምን አደረግኩሽ ጄሪ? እስኪ ንገሪኝ፣ ምን ነው አምኜህ እዚህ ቤት አንጥቼህ አንተ ግን ከጀርባ የጎዳኸኝ ብላ አለችው። ሜርሲ ሁሉንም ሰው አጣለቻቸው። በሚገርምና በሚደንቅ ሁኔታ ትሰማኛለህ፣ የ500,000 ብር በጣም አስደንግጦና እንዲሁም አሳፍሯት ነበረ። እናም ሴፈን ሳታውቅ አትቀርም እኔን በጣም ጠጪ ነው የአባቷ ገዳይ አስመስላ ነው ያየችው ብላ ስትል፣ ቆይ ምን ብለሽ ነው? የእውነት ያልሻት ነገር ካለ እገልሻለሁኝ። በፍጹም አንቺን አልፋታሽም ሜርሲ፣ እያንዳንዱ ነገር ሂጄ እናገራለሁኝ ለአምነን ብሎ ሲላት፣ እንደፈለግክ አድርግ ትሰማኛለህ፣ ስምምነታችን እዚህ ጋር አብቅቷል። ከጀሪ ጋር ያለህን ድብቅ ማንነት ለአምነን እናገራለሁ ብላ አለች። አምነንንም ሴፈን ከዚህ በኋላ ሙስጠፋ አብሮን አይኖርም፣ አብሮንም አይሰራም፣ መሄድ አለበት ብላ ስትል፣ ምን ነው መጀመሪያ አንቺ ራስሽ አልነበርሽ እንዲያመጣሽው ወይስ ደግሞ የሰራው ስህተት አለ? ትሰምኛለሽ ሴፈን፣ የእውነት የሰራው ስህተት ካለ እንደዚህ ከማባለል መምከር ይሻላል። ምንም ቢሆን ቤተሰብሽ ነው ብሎ አላት። ልክ ነህ እኮ አምነን ብላ ስትለያትየዋ፣ አይ ስላደረጋችሁልኝ ነገር በጣም አመሰግናለሁ፣ ግን ደግሞ ከዚህ በላይ እዚህ መቀመጥ የለበትም፣ ከተቀመጠም ነገሮች በሙሉ ይበለሻሻሉ ብላ አለች። ስለምን ነገር ነው የምታወሪው? ተውት፣ እሱን እኔና እሱ እንተዋወቃለን ብላ ስትል አምነን እሺ አለም። ጄሪ ቤሊንን ቆይ አንቺ መቼ ነው የምትሄጂው ብላ አለቻት። ምን ማለት ነው? እኔ ደግሞ ምን አደረግኩኝ ብላ ስትል አልገባኝም። አዎ የእውነቴን ነው። እኔ ምንድነው ያደረግኩት ነገር ካለ ዝም ብለሽ ግልጹን ንገሪኝ ብላ ስትል፣ በቃ እዚህ ቤት እንድትኖሪ አልፈልግም፣ እባሌም አጠገብ እንድትደርሺ አልፈልግም ብላ አለቻት። ምን ነው ያኔ ስትወርቂ ሞተሽ በነበር ብላ ስትል አምነን ከተፍ ሲል በጣም ደነገጠች። ምን እያልሻት ነው ጄሪ? እውነት ለመናገር በጣም ነው ያስጠላሽኝ። ትዳር እንደዚህ ከሆነ ጥንቅር ብሎ ቢቀር ይሻላል። እምትያትን እያንዳንዱ ነገር ሰምቻለሁ ብሎ ሲል፣ በፍጹም አምነን አንተ እንዳሰብከውና እንድትረዳኸው አይደለም ብላ አለችው። ከዚህ በላይ ምን እንድረዳና ምን እንዳስብ ጠብቀሽ ነበር? ታሳፍሪያለሽ ብሎ ሲላት፣ ምንድነው የማፍርበት?
እኔ እኮ ባሌን እየጠበቅኩ ነው ብላ አለችው። ቤሊን አምነንን በቃ ሰልችቶኛል፣ ምንም እንኳ ማስታወስ ባልችልም ግን ጀሪ የምትናገረው ንግግር ልብ ይሰብራል። እዚህ ቤት ጥገኛ ሁኜ እየኖርኩ እየመሰለኝ ነው ብላ ስትል አምነን እባክሽ እንዳትበይ፣ ፍጹም እንደዛ አይደለም፣ ይቺ ዝም ብላ እብድ ነገር ናት ብሎ እያባበለ እቅፍ አደረጋት። አያቱ እስኪ ንገረኝ፣ ለምንድን ነው ትዳር ከሆነ ከጀሪ የማትወልደው ብላ ስትል አያቴ አንድ የደበኩሽ ነገር አለ። ከዚህ በፊት ነፍሰ ጡር ነበረች። በእርግጥ ግን ደግሞ ልጇ ወርዷል። ምን? አዎ። ያ ታዲያ ልጅ የማን ነው? እንዴትስ ታስታውሳለህ? ብላ ስትል ማስታወሱን ተይው፣ ግን ደግሞ ያ ልጅ የኔ ነበረ እና አሁን በህይወት የለም። አሁን ደግሞ የምወዳትና የምሳሳላት እንዳይኔ ብሌን ፍቅረኛ አለችኝ፣ ግን ደግሞ ጀሪ አታውቅም ብሎ አላት። ምን እያደረክ ነው ልጄ? እንዴት ነው በሚስትህ ላይ ሌላ ሴት የምትይዘው? ብላ ስትል አይ እውነት ለመናገር ጀሪም ቢሆን እኔን እንደማትወደኝና እንደማታፈቅረኝ ያውቃለሁ። የቀረበችኝ ለሀብቴ ብላ ነው ብሎ ሲል ኩም አለች አያትየዋ። ዛህራ ብሌንን እባክሽ አስታውሺ፣ ልጅሽ እኮ እየተጎዳ ነው ብላ አለቻት። ምንድን ነው? እኔ ልጅ አለኝ እንዴ? ማለቴ ሚስጥረኛሽ ማለቴ ነው። እናም እባክሽን የሆነ ነገር ማድረግ አለብሽ፣ እሱ ቀን በቀን በጣም እየተጎዳና እያለቀሰ ነው ብላ አለቻት። እኔ እኮ ምን ላድርግ? ምንም ማስታወስ አልቻልኩም። እውነት ለመናገር የድሮ ህይወቴን እናቴን ማስታወስ ብቻ ነው የምፈልገው፣ እናቴን መፈለግ ብላ አለቻት። እናት ዛህራም ማናት እናትሽ ብትል አላውቅም፣ ፎቶዋ ሻንጣዬ ውስጥ ነበር፣ አሁን ግን ብፈልገው ሻንጣዬ ውስጥ የለም ብላ ስትል ይሄማ ከሆነ በእሳቱ ምክንያት ተቃጥሏል ማለት ነው ብላ አስታወሰችም። እናት ዛህራ ምን እያልሽ ነው? ታዲያ እኮ የሆነ ችግር አጋጥሞን ስለነበረ በዛ ምክንያት ንብረታችን ተቃጥሏል ብላ ስትል እውነትሽን ነው? በቃ እንደዛ የሆነ ብቻ እኔ ከማየ ውጪ ማንንም አልፈልግም። በእርግጥ ሚስጥረኛዬ በጣም ጥሩና መልካም ሰው ነው። ጀሪ የምትባለው እህቱ ትሁን ጓደኛው አላውቅም፣ እኔ መቼም ቢሆን ወዳኝ አታውቅም፣ እየመጣች ታስፈራራኛለች ብላ ስትል አታስቢ፣ ለእሷ እንኳ እኔ በቅርቡ ዋጋዋን እሰጣታለሁኝ፣ እኔ ዛህራ አይደለሁም ብላ አለች። ዛህራ ከጓደኛዋ ጋር በሽንቁጤ ምክንያት ተጣላች። ትሰሚኛለሽ? ላንቺ ሳይነግርሽ እዚህ እየመጣ ሌላ ነገር አለው ማለት ነው። እንዴት ነው እኛ ቤተሰብ ሆነን የምንደባበቀው? ብላ ስትል አረ ተረጋጊ፣ በፍጹም እንደዛ አይደለም፣ የእውነት በጣም ታሳዝኛለሽ ብላ አለቻት። ለምንድን ነው የማሳዝነው? የምታሳዝኞሽ አንቺ ነሽ፣ እውነቱን ደብቀሽ የውሸት እየኖርሽ ብላ ስትል እናት ዛህራ እምባ ደም አለቀሰች። ሜርሲ ሜሊክ ጋር ተባብላ ሜሊክን በአምነን አስገድላ ሀብትና ንብረቱን ከሴፈን ጋር ተጋሩት። አምነን እጅጉን አበደ፣ ጨለለም። ጭራሽ እስር ቤቱ ነው። በጣም ያሳዝናል።